ትክክለኛው መንገድ መራራ ነው፣ መጨረሻው ግን ጣፋጭ ነው። አንድ የጀነት ሴትን ታሪክ ልንገርሽ ለእህቶቼ በተለይ ዛሬ ሂጃብሽን እንድታወቂ ዛሬ ከእስላም እንድትወጪ ብዙ ተጣሪዎች አሉበሽ። በቆርቆሮ ሊያታልሉሽ የመጡ በገንዘብ ሊያታልል የመጣ ስራ ስቲ ሂጃብሽን ካላወለቅሽ ስራ የለም፣ ብዙ መከራዎች ይመጣሉ። በዛ ሰዓት ግን አንቺ ጠንከር ብለሽ እስቲቃማ ኖሮሽ ቀጥ ብለሽ ከሽ አላህ ዘንድ ምንዳው ትልቅ ነው። በነቢዩ ዓለይሂ ሰላቱ ወሰላም ዘመን አንድ ታሪክ ተከሰተ። አጣ ኢብኑ አቢ ረባህ የሚባሉት ታላቁ ታዕቢይ የአብደላህ ኢብኑ አባስ ተማሪ ናቸው። ቃለ ሊ ኢብኑ አባስ አብደላህ ኢብኑ አባስ እንዲህ አሉኝ ይላሉ አጣ ረዲየላሁ ዐንሁማ አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት አላሳየህም በዚህ ዱንያ ላሳየህ እንዴ አላቸው። ፈቁልቱ በላ እንዴታ ዱንያ ላይ የጀነት ሴት አዎ ማናት አሉ። ቃለ ሃዚሂ ልመርአቱ ሰውዳ እቺ ጥቁር ሴት ናት። አተት ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዘንድ መጣችና ፈቃለት አንተ የአላህ መልእክተኛ ወይ ኢኒ እስራው እኔ አውድቅ በሽታ አለብኝ ይጥለኛል፣ ወኢኒ አተከሸፍ ስወድቅ ደግሞ እገላለጣለሁ፣ ሂጃቤ ይከፈትብኛል፣ ፈድዑ ላህ ተዓላ ሊ አላህን ለምኑልኝ አላህ እንዲያድነኝ ስትላቸው ነቢዩ ሰለላሁ ዐለይሂ ወሰለም ኢንሺእቲ ሰበርቲ በጽናት በትዕግስት ሶብር አድርገሽ ከቆየሽ ወለኪል ጀና ለአንቺ ጀነት አለሽ አሏት። ወኢን ሺእቲ ከፈለግሽም ደግሞ ዳዕወቱ ላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ ትድኛለሽ አሏት። ፈቃለት አስቢር አረ ታገሳለሁ ጀነትን ነው የምፈልገው አለች። ፈቃለት ድጋሚ እንዲህ አለች ኢኒ አተከሸፍ ነገር ግን ራሴን ስቼ ስወድቅ እገላለጣለሁ። ፈድዑ ላህ አላ አተከሸፍ እንዳልገላለጥ ግን አላህን ለምኑልኝ አለች። ያ አላህ ወንድሞች እህቶች፣ አንድ ሴት ወይም አንድ ማንኛውም ሰው ራሱን ስቶ ወድቆ የሚጻፍበት ወንጀል አለ? ሶስት ሰዎች ወንጀላቸው ተነስቶላቸዋል፣ አይጻፍባቸውም። የተኛ ሰው እስኪ ነቃ ቢለፈልፍ ቢሳደብ ቢራገጥ አጠገብ ያለው ሰው ቢረግጠው ተኝቷል የለበትም። እብድ የሆነ ሰው እስኪድን ሕፃን ልጅ እስኪያድግ ተብሏል በሐዲስ እንደመጣው። እቺ ሴት ዑዝር አላት። ነገር ግን አላህ በክብር የፈጠረልኝ የሰውነቴን አካል ማንም ሊያይብኝ አይገባም ብላ እንዳልገላለጥ ዱዓ አድርጉልኝ አለች። ነቢዩ ዓለይሂ ሰላቱ ወሰላም ፈደዓ ለሃ ዱዓ አደረጉላት። እህቴ ጤነኛው ነሽ፣ እዚህ ጋር ሰዎች አብሽሪ ላይክም እንሰጥሻለን፣ ሼርም እናደርጋለን፣ ፎሎ እናደርጋለን፣ የአንቺ ተከታይ እንሆናለን፣ ክፈሹ ጸጉርሽን ደኝሽ ጨፍሪ ብሎ ሲሉ አንቺ ከጀርባ ከዚህ የሸይጣን ተጣሪዎች አንቺ ላይ ዞረው ክብ ሰርተው ሞራል ሲሰጡሽ አትቀበያቸው። ነገ ቀብር ስትገቢ ማንም አንድ ሰው ተከትሎሽ አይገባም። ዛሬ ሼር የሚያደርግ ፎሎ የሚያደርግ በቲክቶክ እንድትጨፍሪ ምን እንድትይ ሚያበረታቱሽ እንድትጨፍር ሚያበረታቱ በአጠቃላይ አንድ ሰከንድ አንድ ደቂቃ እስቲ ቀብር እንቆይ ሚላለ ቀብር ስንቀብር አንድ ነገር አስበና ቃል ወንድሞቼ እህቶች፣ ቀብር ስንቀብር ያን ወንድማችንን ያንን ውድ ጓደኛችንን ወዳጃችንን ቀብር ላይ ስናስገባው እንዲው አስበና ቃል ይሄ የቀብር ባለቤት እኔ በሆንስ ብለን አስበናል? ስንቀብረው ሚቀራለ ዛሬ አዳር ቀብሩ ላይ ቁጭ ብዬ ማደር አለብኝ ሚላል ሁሉም ይሰናበታል አይደል? የዛ የቀብር ባለቤት እኔ ቢሆንስ እንበል እስቲ። ሁሉም ቤተሰብ ሲሰናበታል እንሳለው። እነዚህም ቲፎዞ ሆነው የመጡት ሰዎች አንዳቸው ከጎናችን አይቀመጡም። ስንሞት ስራችን ይከተለናል፣ ስንሞት ቤተሰቦቻችን ይከተሉናል፣ ስንሞት ንብረታችን ይከተለናል። ንብረትም ቤተሰብም ሁሉም ይመለሳል። ስራችን ሲቀር ጀነት ወይ ጀሃነም ሳያስገባን አይሄድም። ስለዚህ እስቲቃማ የሚባለው ርዕስ ከባድ ርዕስ ነው። አላህ ጽናት ያላቸው ሰዎች ሽልማታቸውን ቁርአን ላይ እንዲህ ብሎ ገለጸው። ሱረቱ ፉሲለት ላይ እንዲህ አለ ኢነ ለዚነ ቃሉ ረቡና አላሁ ثم استقاموا تتنزل عليهم الملائكة ألا تخافوا
ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا النزالوا ربنا الله ጌታችን አላህ ነው ያሉና ثم استقاموا ከዛም ቀጥ ያሉ አላህን በብቸኝነት በደስታው በሐዘኑ በመከራው በምቾትም በየትኛውም ሐላቸው ላይ አላህዬን አልለቅም ከሱ ውጭ የሚመለክ የለም እዚህ ጋር ዒሳ ኢየሱስ ጌታ ነው ብሎ ሲጠራ በጭራሽ የአላህ ነብይ ነው ከሱ ውጭ የለም በዘይትም ሊያታልል በዱቄትም ሊያታልል ለተለያየ ነገሮችን ሸንግሎ ሲመጣ በጭራሽ የማመልከው አላህን ነው ብሎ ቀጥ ያለ ሰው መከራም ደስታም ሲመጣ አላህን በብቸኝነት የተገዛ ሰው ሞት ሲመጣበት ለማንም አይቀርም የዛ ጊዜ ተተነዘሉ عليهم الملائكة መላእክቶች በእነሱ ላይ ይወረዳሉ አላ ተኻፉ መላእክቶች ይላቸዋል አትፍሩ የሚያስፈራ ነገር የለም የአላህ ብቸኛ ባሪያ ነበራችሁ እሱም በብቸኝነት የምትገዙ ነበር ሽርክ ያላጋራችሁ በሱ ላይ ምንም ነገር ያላመጣችሁ እሱም በታማኝነት ያገለግላችሁ የአላህ ባሪያዎች ናችሁና አላ ተኻፉ አትፍሩ ወላ ተሕዘኑ ትታችሁ ለምትሄዱት ቤተሰብ ንብረት አትዘኑ አላህ አላቸው ብሎ وأبشروا أبشروا بالجنة التي كنتم توعدون تسفى قال ستدرج اللاتشو بزايش تسفى قال ستدرج اللاتشو بنبرو جنة أبشروا بلو يا بسرواتشوال نحن أولياؤكم في الحياة الدنيا إنيا بكربيتو عالم بدنيا لي ينان توداجوش نبرن وفي الآخرة بآخرام ينان توداجوش نن ينان توداجوش نن مان ملائكتو تلاتشوال ولكم فيها ما تشتهي أنفسكم لأن أنت برصاوس نفسوቻችሁ የሚሹት ሁሉ አለላችሁ ምትፈልጉት ነገር ያ አላህ ጀነትን አላህ ይለግሰን ያ ረብ ጀነት ሲባል ለምር ነው አይደል ሶስት ቃል ሆነች ጀነት ለምር ነው አይደል የጀነት ጸጋ ታውቃላችሁ ወንድሞች ጀነት እኮ ማለት የአላህ ጭንቀት የሌለበት ምቀኝነት የሌለበት ዱንያ ላይ ሀብት ቢመጣ ፎቅ ብንገነባ የሆነ ነገር ቢመጣ እንፈራለን ጦርነት መጥቶ የሆነ ነገር ቢያበላሽብን መሬት መንቀጥቀጥ መጥቶ የሆነ ነገር ውድም ቢል ሞት መጥቶ ይዞኝ ቢሄድ አጣዋለሁ ስጋት አለ አይደል ጀነት ውስጥስ አላህ የጀነት አላህ ያርገን አሚን በለዋ በጀነትና በጀሃነም ማዕከል ዱንያ ላይ ሲያሳድደን የነበረው ሞት ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም በምን ምስል በበግ ምስል ይመጣል እናንተ የጀነት ሰዎች ሆይ ስሙ የጀሃነሞችም ስሙ ይባላሉ ይው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ በበግ ምስል መጥቶ አይደል ይታረዳል ጀነት ውስጥም ዘላለም ኑሮ ነው ሞት የለም ጀሃነም ውስጥም ዘላለም ኑሮ ነው ሞት የለም ይባላሉ በደስታ ጀነት ውስጥ ያሉ ደስታ እንዲኖርላቸው በስቃይ ላይ ደግሞ ስቃይ ላሉ ደግሞ ሐዘናቸው እንዲበረታ ሞትን ይመኛል የጀሃነም ሰው ዛሬ ሲሸሸው የነበረ ያን ቀን ሞትን ይመኛል ግን ሞት የለም ስለዚህ ጀነት የገባ ሰው የሚፈልገውን ነገር በአጠቃላይ ያገኛል የምትፈልጉትን ምግብ ስታስቡ ፊት ለፊት ነው ገና እኮ ሱብሃንአላህ ምግብ በላም ዛሬ ዱንያ ላይ ያልተስማማ ምግብ ካለ ወዴት ያሯሩጠና ቢሮ አለ አይደል ሽንት ቤት አይደል እሺ ሽንት ቤት ውስጥ ገብተን የሚያስደስት ሽታ ይሸተና ነው የለማ ያስጠላል ጀነት ውስጥስ ሽንት ቤት መሮጥ የለም እናስ የበላነው ምግብ በላባችን ይወጣል ላቡስ ሚስክ ሽቶ የሚያስያ አላህ ደስታ ብቻ ምቀኝነት የለ አላህ ዱንያ ላይ የሚያኖረን በአንድ እዝነቱ ነው ወንድሞች እህቶች በአንድ እዝነቱ ዱንያ ላይ የዓለም ህዝብ የሚኖረው የሚጠቃቀመው በአላህ አንድ እዝነት ነው የአላህ እዝነት 100 ናቸው አንዱን እየተጠቃቀምንበት ነው 99ን ለአኺራ ቆይቶታል ከዱንያ አንዷ ጋር 100 የሞላትና አኺራ ላይ ጀነት ለገቡት ባሪያዎቹ አላህ ያርከፈክፈዋል ሱብሃንአላህ መጨረሻ ጀነት የሚገባው ሰው ስጦታውን ታውቃላችሁ መጨረሻ ጀነት የሚገባው ይሄ ምንድነው ቦታ ሱሉተ ሚዛን አካባቢ አይደል እሺ ከኬላው እስከ ሚዛኑ ለአንድ ሰው ነው ቢባል ዱንያ ላይ ምንድነው የሚሰራው አላህ ሀብት ነው አይደል ዱንያ ጀነት ውስጥ የመጨረሻው ስጦታ
መጨረሻ ጀነት የሚገባው ሰው ስጦታው የዱንያ 10 እጥፍ ነው። አላሁ አክበር። የዱንያ 10 እጥፍ ኢትዮጵያ እኮ አይደለች። የዱንያ ማለት ዓለም የመጨረሻው ከአንዱ ጀነት ወደ አንዱ ጀነት ደረጃው የሰማይና የምድር ልዩነት አለው። ግን መጨረሻ ጀነት የገባው ሰው እንደኔ ስጦታ የተሰጠው ሰው የለም ይላል። በምን መልኩ ነው የሚገባው? አላህን በብቸኝነት ተገዝቶ ሄደ ሰው። ሱብሃንአላህ። አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ማ ፊሃ ማ ተድዑን። ለእናንተም በእርሷ ውስጥ የምትፈልጉት ሁሉ አለላችሁ። ኑዙላን ሚን ገፉር ረሒም። መስተንግዶው አዛኝ ሩህሩህ ከሆነው ከአላህ በኩል ሲሆን መስተንግዶው የሚያዘጋጀው ማን ነው? አላህ። ሱብሓነላህ። ለማን ነው ይህ ስጦታ ከተባለ አላህን በብቸኝነት ተገዝቶ ሄደ። ዱንያ ላይ ምንም ነገር ሳያታልለው ሄደ ሰው የሚያገኘው ስጦታ ነው። ስለዚህ ዛሬ ዱንያ ላይ ስንኖር በዚች አጭር ህይወት ላይ ብዙ የሚጣራ አለ። ነአም ወላሂ ዛሬ እንደተባለው ቅድም የኛ ዳዕዋ ውጭ መውጣት ነበረበት። ሰው ደረቱን ነፍቶ ኢሳን ተቀበል ኢየሱስን ተቀበል ትድናለህ ይላል። አንድ ቀን ታክሲ ተሰልፍ የመጣና ኢየሱስ ይወዳል አለኝ። አዎ ይወደኛል፣ አንተን ግን ይጠላሃል አልኩት። ድንግጥ ብሎ አለኝ። አዎ እኔን ይወደኛል፣ የአላህ ባሪያ ነው፣ የአላህ ሩሱል ነው፣ መልእክተኛው ባሪያው ነው ስላልኩኝ ሐቁን ስለሰጠሁት ይወደኛል። አንተ ግን ከሐቁ ውጭ ጌታ ነው የአምላክ ልጅ ነው ስላል ይጠላሃል አልኩት። በኢየሱስም ብሎ ይሄዳል። አላህን ይዞ ማን ሊወድቅ? ወላሂ አላህን በብቸኝነት መገዛት። እሱም በብቸኝነት ስንገዛ አላህ ዘንድ ሽልማቱ ልዩ ነው። እነዛ ቀደምቶቹ በጽናት ይሄን ዲን አሳልፎልብናል። ይሄ ዲን ቀላል አይደለም ወንድሞች። የቢላል ጀርባ የተገረፈበት የተቀጠቀጠበት፣ የሐምዛ ጉበት የተቆረጠበት፣ ሱመያ በአሰቃቂ ሁኔታ የተገደለችበት ዲን ነው ይሄ ዲን ማለት። በአገራችንም በአጼዎቹ ሙስሊሙ ማህበረሰብ ለዲኑ ዲንን ወይስ ምን ትፈልጋለህ ሲባል ዲንን ሲል ጡታቸው የተቆረጡ እህቶቻችን፣ አንገታቸው የተቆረጡ ወንድሞቻችን በምን በዚህ ዲን እኛ በአላህ ምን ደርሶብን በሰላታችን የምንንገዳገደው? ምን ደርሶብን ቁርአን ለመቅራት የምንንገዳገደው? ምን ደርሶብን ነው አላህን ለማውሰድ ሂጃብ ለመልበስ እህቶቻችን የምንንገዳገደው? ምን መከራ መጣብን እኛ ጋር? እነዛ እኮ ያ ሁሉ መከራ አሳልፈዋል። ግን ቢላል ሲገረፍ አሐዱን አሐድ አንድ ነው ጌታዬ፣ ከሱ ውጭ የለም። ሱመያ ሁበል በይ መናት በይ ብሎ ባሏንም ልጇንም አስረው እሷንም መሬት ላይ አስተኝቶ ሲያሰቃዩት በጭራሽ ከአላህ ውጭ የሚመለክ አምላክ የለም። በጽናት ቀጠለች። እኛስ ዛሬ ሸይጣን የተለያየ ነገር አስመስሎ ውብ አድርጎ ያመጣልናል። ያን ነገር መልካም ነው ብለን እንቀበለዋለን። ነገር ግን ኪሳራ ነው። አንድ ምሳሌ ቁርአን ላይ ልጥቀስላችሁ። ከምሳሌው በፊት ምሳሌው በጣም እንዲገባችሁ ዱንያ ላይ አንዱ መጣና ሼር እስቲ የሆነች ስራ እንስራ። ያን ስራ ሰርተን አሪፍ ዝግ እንዘጋበታለን። በዘመኑ ቋንቋ ዝግ ነው የሚባለው ነው አይደል? እሺ እናተርፋለን፣ ኃይለኛ በቃ ቢዝነስ ነው ብሏችሁ አንተ ገንዘብን አምጣ፣ እኔ ደግሞ በስራው በምን እውቀቱ ስላለኝ ኃይለኛ ዝግ እንዘጋለን ብሎ ህገወጥ ስራ አሰራችሁ። ህገወጥ ስራ ካሰራችሁ በኋላ ተይዞ ንብረቱ አንተም እሱም እስር ቤት ወይም አንቺም እሷም እስር ቤት ገባችሁ። አንተን እንደዚህ ጉድ አደረከኝ ንብረቴን አጥቼ እስር ታስሬ እንዲህ ስትለው አቦ አትለፍልፍ እናተርፋለን ብለን ቀጠልን፣ ተነቃብን፣ በቃ እስር ቤት ገባ። ሌላ ወሬ አታውራ ቢለን ምን አይነት ጸጸት ነው የሚሰማን? ምን አይነት ነው? እንዴት ነው የሚያናድደን? ያበሳጫል አይደል? ነው አይደለም? ልክ ሸይጣን ነገ የውመል ቂያማ እንደዚህ ይለናል። አሁን ባልኳችሁ መንገድ አላህ ቁርአን ላይ ሱረቱ ኢብራሂም 21ኛው አንቀጽ ላይ ሲናገር ወቃለ ሸይጣን ለማ ቁድየል አምር ማለት ፈሪቁን ፊል ጀና ወፈሪቁን ፊስ ሰይር፣ ከፊሉ የጀነት ከፊሉ የጀሃነም ተብሎ አላህ ውሳኔ ሲወስን ሁሉም ወደ የፊናው ሲሄድ ሸይጣን እንዲህ ይላል። ኹጥባ ነው የሚያደርገው። ሐሰን አልበስሪ ይሄንን ተፍሲር ሲፈስሩት ሚንበር አለው ከእሳት የሆነ ሚንበር ጀሃነም ላይ ልክ ኢማሞች ኹጥባ ዱንያ ላይ ቆመው ሚንበር ላይ ወጥተው እንደሚያደርጉት እሱም ሚንበር አለው ከእሳት የሆነ እዛ ላይ ወጣና ለጀሃነም ሰዎች በአጠቃላይ ኹጥባ ያደርጋል። እንዲህ ይላል ኢነላህ ወዐደኩም ወዐደል ሐቅ፣ አላህ
ትክክለኛ እውነተኛ ቃል ኪዳን ገባላችሁ፣ ቃል ኪዳኑንም ፈጸመ። መልካም የሰራ እኔም በብቸኝነት በጽናት ተገዝቶኝ የመጣ ጀነት አለው አለ፣ ጀነት ሰጣችሁ። እምቢ ብሎ መጥፎ ነገር ብሎ አላህን አልገዛም ይሄ መንገድ ይሻለኛል ብሎ ይሄ ደግሞ ጀሃነም አለ፣ ጀሃነም ሰጠ። ወወዐድቱኩም እኔም ቃል ገባሁ ይላል ሸይጣን፣ ፈአኽለፍቱኩም ነገር ግን ቃሌን አፈረስኩባችሁ፣ ቃል ኪዳኔን አፈረስኩባችሁ። ወማ ካነ ሊ ዐለይኩም ሚን ሱልጣን እኔ ግን በእናንተ ላይ ምንም ስልጣን አልነበረኝም የማስገድዳችሁ አስገድጄ ና ከመስጊድ ውጣ ጆሮውን ይዤ አንገትን ይዤ አላደረኩም። ኢላ አን ደዐውቱኩም ጥሪ ነው የጠራውላችሁ። ና ትደርሳለህ፣ በኋላ ኳሱ ይለቅ 90 ደቂቃ አረ ሊያልቅ ነው ሰላቱ በኋላ ትደርስበታለህ። ና ሂጃብሽንም ገና ነሽ አንቺ እድሜሽ ገና ነው 30 ሙይ 40 ስትሞይ ትለብሻለሽ። አሁን ዘና በይ ፈታ በይ። እንዴ ጥሪ ያመጣው ምን አርኩ እንጂ አስገድጄ ሂጃብሽን አላወለኩም፣ አስገድጄ ከመስጊድ አላወጣሁም። ና ኩፍር ላይ ውደቅ አላልኩም፣ ጥሪን ያደረኩት አላስገደድኩም ይላል። ፈላ ተሉሙኒ ፈስተጀብቱ ሊ እናንተም እሺ ብላችሁ ተቀበላችሁ ለጥሪ። ስለዚህ ፈላ ተሉሙኒ ወሉሙ አንፉሰኩም እኔን አትውቀሱኝ ነፍሶቻችሁን ውቀሱ ይላል። አያችሁ እንዴት እንደሚያፈሳችሁ። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ እናንተ የምትረዱኝ አይደላችሁ፣ እኔም እናንተን እረዳችሁ። ስለዚህ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል እኔ ካሁን በፊት ለአላህ ተጋሪ ባላደረጋችሁት ነገር ሁሉ ክጃለሁ ይላል። ኢነ ዛሊሚነ ለሁም ዐዛቡን ዐሊም በዳዮች ለነሱ በርግጥም አሳማሚ ቅጣት አላቸው እንዲህ አሾፋለት የውመል ቂያማ። ስለዚህ እህቴ ኢስላም ላይ ስንቀመጥ አላህ ኢስላምን ሲሰጠን ወላሂ ልናመሰግን ይገባል። አብዱላህ ብን መስዑድ እንደሚናገሩት አላህ በእናንተ አኽላቃችሁን ስነ ምግባራችሁን እንዳከፋፈለው ርዝቃችሁንም አከፋፍለዋል። አላህ ዱንያን ለሚወደውም ለማይወደውም አላህ ይሰጣል። የዓለም ሀብታሞችን ቁጠሩ፣ ቁጥር 1 ከእስልምና መንገድ የወጡ ናቸው። ስለወደዳቸውን ይሰጣል? ላ አንተን ስለጠላ ነው ባዶ ያደረገ? ላ ምን አሉ ግን ነቢዩ ሰለላሁ ዐለይሂ ወሰለም ነው አብዱላህ ብን መስዑድ ዲንን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም። አላህ ዲንን የሚሰጠው ለማን ነው? ለሚወደው ብቻ ነው። ወዶ በሰጠ ዲን ላይ እስቲቃማ ይኑርህ። ወዶ በሰጠሽ ዲን ላይ እህቴ እስቲቃማ ይኑርሽ። አወሊያ ላይ የዛሬ 15 ዓመት አካባቢ አንድ ወንድማችን እስልምናን ተቀበለና በጣም አለቀሰ። አወሊያ መስጊድ ታውቁታላችሁ። ምን ሆነ ነው የሚያስለቅስ ሲባል አላህ ለአቡ ጣሊብ ያልሰጠውን ስጦታ ለእኔ ሰጠኝ። አቡ ጣሊብ የነቢዩ አጎት፣ አብሽር ወንድሜ ልጅ እኔ እስካለው ድረስ አንተ የሚዳፍር የለም፣ ያስከውን መንገድ ቀጥልበት፣ ተውሂድን ተጣራ፣ ስለ ኢስላም ተጣራ ብሎ ከጀርባቸው የቆመ ነገር ግን ላኢላሃ ኢላላህ ሳይል የት ሄደ? መንገድ ጥሶ ሄደ። አያችሁ፣ ጽናት እንዳይኖረን ከሚያደርጉ አንዱ ነገሮች መጥፎ ጓደኛ ነው። አላህ ይጠብቀን። መጥፎ ጓደኛ ያንቺን መስመር እስክትስቺ አንተ መስመር እስክትስት እስኪያይ ድረስ አይለቅም። አቡ ጃህል ማለት ነቢዩ ሰለላሁ ዐለይሂ ወሰለም ፊርዓውን ሀዚ ኡማ ያሉት ነው። አንተንም አላቸው አቡ ጣሊብን እኮ ነው አንተንም ወንድም ልጅ ከዚህ ድርጊቱ ካልተቆጠበ አንተም እሱን መርዳት ካላቆም እንፋለማቸዋለን ሲል ሲያስጠነቅቅ የነበረ ነው አቡ ጃህል። ነገር ግን አቡ ጣሊብ ታሞ በነበሩበት ሰዓት ነቢዩ ሰለላሁ ዐለይሂ ወሰለም በመጨረሻው ሰዓትም ከተሳካልኝ ብለው ያ አሚ ቁል ላኢላሃ ኢላላህ ኡሓጁ ለከ ዒንደላህ አጎቴ ወይ ላኢላሃ ኢላላህ በልልኝ አላህ ዘንድ የምመሰክርልህ የምናገርልህን ቃል እቺን ቃል ብቻ በመጨረሻ ሰዓት በልልኝ ሲሉ አቡ ጃህል ሩጦ መጣ። እንደው የአባታችንን የአብዱል ሙጠሊብ መንገድ ትተህ የዚህን ወጣት ልትከተል አረ ሰማን ይለናል። በአባቴ መንገድ ይሻለኛል አትልም። ነገር ግን አላህ የፈለገውን ሰው ይመራል። አላህ የፈለገውን ሰው ይመራል። ስለዚህ ይሄ ዲን ከአላህ በኩል የተሰጠን ትልቅ ስጦታ ነው። በዲናችን ላይ ንጽና። መከራም ሆነ የተለያየ ችግር ሲመጣ በዲናችን ላይ ንጽና። ሰዓት አልቋል እያለን ነው። አንድች የቁርአን አንጠቅሼ ላብቃ። ሁሌ ይኮን በየመድረኩ ገርገራራ ሰዓት ሲሰጠኝና አዛ ያደርገኛል። ግን መወደው ብርጥ ተማሪ ነው። መከራም እንግልትም ሲመጣ ሰዎች የተለያየ ነገር ሊያመቻችሉን ይችላሉ። ቅድም እንዳልኳችሁ ለሴቶች ስራ ልትመደብ የምችው
በዚህ መስፈርት ነው። አንዳንድ ቦታማ ምን ሰማቸው ነገሮች አሉ። በግልጽ እስልምናን ለቃችሁ ወደኛው እምነት እስካልመጣችሁ ስራ መግባት አይቻልም ሚሉ እንዳሉ ድርጅቶችም ሰምተናል። ቦታው አካባቢ ሄጄም ለማረጋገጥ ሞክሬያለሁ። የተለያየ መከራዎች ይመጣሉ፣ የተለያየ እንግልቶች ይመጣሉ። ዱንያ የፈተና ሀገር ናት፣ አጭር ናት፣ መሞከሪያ ናት። የሙናፊቅ ባህሪ ሊኖረን አይገባም፣ ጽናት ሊኖረን ይገባል። አላህ ይሄን በማስመልከት እንዲህ አለ፣ ወሚነ ናስ ከሰዎች መካከል መን ያዕቡዱ ላህ አላ ሐርፊን አላህን ጫፍ ላይ ሆኖ የሚገዛለ ጫፍ ላይ ሆኖ ፈኢን አሳበው ኸይሩን እጥመአነ ብሂ ሙስሊም ሆኖ መልካም ነገር ከመጣለት አላህን እየተገዛ ኸይር ነገር ከመጣለት እጥመአነ ብሂ እዛው በእስልምናው ላይ ይረጋጋል አለ። ወኢን አሳበቱ ፊትነቱን ፈተና ሲያጋጥመው መከራ ሲመጣበት ደግሞ እንቀለበ አላ ወጅሂሂ ፊቱን ገልብጦ አዙሮ ቀጥ ብሎ ይሄዳል ወደ ሌላኛው መንገድ። ኸሲረ ዱንያ ወልአኺራ ዱንያውንም አኺራውንም ከሰረ አለ አላህ። ዛሊከ ሁወል ኹስራኑል ሙቢን ይርሱ ግልጽ ኪሳራ ማለት ይህ ነው አለ አላህ። ዱንያውንም አኺራውንም የከሰረ ግልጽ ነው ወንድሞች። ስለዚህ ሙሉ መልእክቴ ምንድን ነው? ጽናት ትልቅ ስጦታ ነው። እነዛን ሰሃቦች እንመልከት። ሞዴል ልናደርጋቸው የሚገቡት ሰሃቦችን ነው። የዱንያ ላይ ችግር ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተርበው 2 ድንጋይ አስረዋል። አንድ ቀን አቡበከርም ዑመርም ወጡ። ምን ነው ርቦን እኮ አልቻልንም፣ ይኸው አንዳንድ ድንጋይ አስረናል ሲሉ፣ ነቢዩ ግን ከረአቡ የተነሳ 2 ድንጋይ ነበር ሆዳቸው ላይ ያሰሩት። ነቢዩ ተርበዋል፣ ነቢዩ ተቸግረዋል፣ ሰሃቦች መከራው ተፈራርቆባቸዋል። ነገር ግን በጽናት ሄዱ። ዱንያ ላይ ባለሀብቱም ደሃው ሁሉም ሞት ይመጣበታል። ሁሉም ሲሞት ደግሞ ሀብታም ስለሆነ ቀብሩ በጣም ይስፋ አይልም፣ በልኩ ነው የሚገባው። ደሃ ስለሆነ በጣም ይጥባብ አይባልም፣ እሱም በልኩ ነው። ሁሉም አፈር ነው የሚለብሰው። ሀብታም ስለሆነ እሱ ወርቅ እናልብሰው ይባላል፣ ወርቅ ይልበስ፣ የእሱ አፈር ወደ ወርቅ ይቀር። ላ ዱንያ ላይ መከራ ሲመጣ እንግልት ሲመጣ በሞት እንገላገለዋለን። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁን ብሎ ጠየቁ። ሰሃቦቹ በተረዱት መሰረት አልሙፍሊሱ ፊና ደሃ ማለት ከኛ ማህበረሰብ መላ ዲርሃመ ለሁ ወላ መታዕ መጣቀሚያ ገንዘብ ብር ቁሳቁስ ወርቅ ምናምን የሌለው ነው አሉ። እንዳውም ዘመን ቪኤት G+1 ቤት ምናምን የሌለው ነው። ላ አልሙፍሊሱ ሚን ኡመቲ ደሃ ማለት ከኔ ኡመት መን ያእቲ የውመል ቂያማ የቂያማ ቀን ይመጣል ቢሰላቲን ወስያሚን ሰላቱን ሰግዶ ጾም ጾሞ ሰደቃ አውጥቶ ኸይር ስራው ኸይር መዝገብ ላይ ተመዝግቦለት ይመጣል። ነገር ግን ከጀርባው ደግሞ ወቀድ ሸተመ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወደረበ ሃዛ አንዱን ደብድቦት አንዱን ስሙን አጥፍቶት አንዱን ደሙን አፍሶት አንዱን ሐቁን በልቶት ይመጣል። ወንድሜ ዱንያ ላይ ጨለማን ተገን አድርጌ ሃንግ ነው የሚባለው። ሃንግ ሲይዝህ ሞባይልን ስሰርቅህ ስደበድብህ ሳሳስርህ ስወጋህ ስገልህ ደምን ሳፈሰው ክብርን ሳዋርደው ላታውቅ ትችላለህ። የውመ ትብለ ሰራኢር ሚስጥሮች በአጠቃላይ ግልጽ ብለው በሚወጡበት አላህ በባሮቹ መካከል በፍትህ በሚፈርድበት ማንም በማይበደልበት ፍትሃዊ ውሳኔ በሚገኝበት አላህ ዘንድ ጀነት ገባው ብሎ የሰገደው የጾመው ምን ያለው ሲዘጋጅ እነዚህ ዱንያ ላይ የበደላቸው ሰዎች ይከቡታል። ያ ረብ ይሄው ሰደበኝ፣ ይሄው ሐቄን ወስዶብኛል ይላል። በዚህ በኩል መጥቶ ያ አላህ ደሜን አፍሶኛል፣ ያ አላህ ክብሬን አዋርዶኛል፣ ሀምቶኛል፣ እንዲህ ብሎኛል። ሁሉም ክስ ያቀርባል። የውመል ቂያማ እንደ ዱንያ ጉቦ የሚሰጥበት አይደለም። ዱንያ ላይ ሰው የራሱ ፍርድ ያልሆነ ለዳኛ ጉቦ ሰጥቶ ውሳኔ ሊያስቀይር ይችላል። ላ አኺራ ላይ የለም፣ ገንዘብ የለም። የውመ ላ የንፈዑ ማሉን ወላ በኑን ያን ቀን ማለት ገንዘብን ልጅ የማይጠቅምበት ነው። ኢላ መን አተላህ ቢቀልቢን ሰሊም ሰላማዊ ቀልብ ይዞ ካልመጣ በስተቀር ማይዳንበት ቀን ነው። ስለዚህ ለዚህኛው ለተሰደባውና ከሰላቱ እዚህ ጋር መሀቅ ለተነካበት ከዚህኛው ስራው ከመልካም ስራው እየተቆረሰ ሲሰጣል ፈኢን ፈኒየት ሐሰናቱ ቀብለ አን ይቅደመ ዐለይህ መልካም ስራው አልቆ ከመከፈሉ እዳው ከመከፈሉ በፊት መልካም ስራው ሲያልቅበት አደጋው ጀነት ይመጣል። የነዛን ወንጀል አምጡና የሚከፍለው የለም ማለት በድሉ አይደል? አዎ እላዩ ላይ ደርቡበት። ጀነት ሲገባ የተዘጋጀ ሰው የት ይሄዳል? ወደ ጀሃነም ይሄዳል። ደሃ ማለት ምስኪን ማለት ይሄ ነው። ታጥቦ ጭቃ
የዱንያ ድህነት በላም አልበላም ጠጣም አልጠጣም በሞት ይገላገላል። አኺራስ ጀነት ውስጥ ጀነት ጀሃነም ውስጥ አላህ ጀነት ከወፈቃቸው ባሮች መካከል አላህ ያድርገን።